መንግስተ ሰማያት ካለች መንግስተ ሰማያትም እንደምንገባ የምንችልበት እውነት ይሄ ከሆነ ለመሆኑ በመንግስተ ሰማያት የሚበልጥ ማን ነው? በመንግስተ ሰማያት የሚበልጠው ማን ነው? ሰማይ የሚያክል ጥያቄ እንጠይቃለን። መንፈሳዊነት በምድር ዓለም ውስጥ ታላቁ በረከት ታላቁ መሪያችንም ነው። መንግስተ ሰማያት ሊገባ የታደለ ማን ነው? እርሱ ብርቱ እንከተለው ዘንድ ንገረን። ሕፃን በቀለኛ አይደለም። ሕፃናት በዓለመ ሕፃናት በገዛ ሕፃናት ሕግ ስንመለከታቸው ያለ ፍልስፍና ተጣልተው ያለ አስታራቂ ያለ ሽማግሌ የሚታረቁ ናቸው። በመጣላት ሰበብ ያፈራረሱትን ነገር ያለ አስታራቂ ሲገነቡት የምናየው፣ በመጣላት ሰበብ ያፈራረሱትን ነገር ያለ አስታራቂ ሲገነቡት የምናየው፣ በአደባባይ ስታዲየም ውስጥ አስገብተው ከአናብስት ጋር እያታገሉት ከማተቤ በፊት አንገቴን ቁረጡ የሚል መንፈሰ ጠንካራ ወጣት ስለነበረ አቡነ አብርሃም የሰሜን ጎጃም እና የባህር ዳር ሀገረ ስብከት ሊቀ ጳጳስ፣ የሰሜን ጎጃም ሀገረ ስብከት መስራች ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የጽርሐ ጽዮን መንፈሳዊ ኮሌጅ የበላይ ሊቀ ጳጳስ፣ ክቡር መላከ ገነት አምደ ሃይማኖት ፈጠነ የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅ፣ የተከበራችሁ የሁለቱም ሀገረ ስብከት የየስራ ኃላፊዎች፣ የገዳማትና አድባራት መሪዎች፣ ሊቃውንት፣ የተከበራችሁ መላ ኦርቶዶክሳውያን፣ ፈቃደ እግዚአብሔር ሆኖ በዚህ እንባረክ ዘንድ እግዚአብሔር ፈቃዱ ሆኖ ባዘጋጀው ልዩ ስፍራ የተሰበሰባችሁ ሁላችሁም የብፁዕነቱ ቡራኬ አይለየን። እንኳን አደረሳችሁ፣ እንኳን ደህና መጣችሁ፣ እንደምን ከረማችሁ? እግዚአብሔርን አመስግኑ። ዛሬ ለመጀመሪያ ጊዜ እንደ ሀገረ ስብከት እንደ መንበረ ጵጵስና ታኅሳስ 19 ክብረ በዓልን ያከበርን ቢሆንም ዛሬ ደግሞ የሐምሌ 19 የመጀመሪያው ነው። ለሀገረ ስብከታችን ስንል ለዚሁ ለመንበረ ጵጵስናችን የዛሬው ዕለት በብዙ ምክንያቶች ልዩ ነው ለኛ። ከሁሉም በላይ የዛሬ ዓመት አውደ ምሕረት ቤተ ክርስቲያን በልባችን አለች። በየተሰራችበት ሁሉ ያለች ብትሆንም እዚህ ስፍራ ላይ ቤተ ክርስቲያን አልነበረም። ቤተ ክርስቲያን እንድንሰራ እግዚአብሔር ፈቅዶ ወዶ በዚህ ቢያገናኘን ቢሰበስበንም የመንበረ ጵጵስና ጽሕፈት ቤቱ የተገነባና ስራ የጀመርንበት ዓመት ቢሆንም ቤተክርስቲያን ግን ስላልነበረን እንደ ቅዱሳን ሐዋርያት ወይም ደግሞ ቅዱሳን ሐዋርያት አስተምረዋቸው አምነው የት ላይ እንቁረብ የሚል ጥያቄ እንዳቀረቡ ምዕመናን እንደ ፊልጵስዩስ ምዕመናን መሰረት በዚህ ወር መጨረሻ ነው ይሄ ቤተክርስቲያን ተሰርቶ ቅዳሴ ቤቱ የከበረው። ነሐሴ 1 ጀምሮ መቀደስ ማገልገል ጀምረናል። ተደራራቢ ከሚሆንባቸው ምክንያቶች አንዱ ዓመታዊ የምስረታ በዓሉም ጥግ ላይ ዋዜማ ላይ ስላለን ብቻ ብዙ ነው። ወደ ተነሳውበት መልእክት ልግባ እንጂ የዛሬው መገናኘታችን ትርጉመ ብዙ ዘርፈ ብዙ ነውና ያገናኘን እግዚአብሔር ስሙ የተመሰገነ ይሁን። ቀደም ሲል በማህሌታውያን አገልግሎት ጊዜ ሲነበብ የነበረ ወንጌል አለ። የማቴዎስ ወንጌል 18ኛው ምዕራፍ ተራ ቁጥር 1 ጀምረን መኑ የአቢ በመንግስተ ሰማያት፣ በመንግስተ ሰማያት የሚበልጠው ማን ነው? የጥያቄ ምልክት አለበት። ጥያቄውን የጠየቁት ሰማያዊ ነገር የሚገዳቸው ከምድራዊው አስተሳሰብ ከፍ ያሉ አእምሯቸው በእውቀት የታገዘላቸው በዚህ ምድር ከመኖር በሰማይም የመኖር እድል ፈንታ ጽዋ ተርታ እንዳላቸው ያመኑ ኦርቶዶክሳውያን ናቸው። ወይም ደግሞ ያን ጊዜ ኦርቶዶክሳውያን በሚል ባይጠሩም ሃይማኖት ሰዎች ናቸው። አንዳንድ ጊዜ በዚህ ምድር እያለን
ምድራዊነት ሳይጫነን ሲቀር ሰማይ የሚያክል ጥያቄ እንጠይቃለን። በሰማይ የመኖር ነገራችንን በዚህ ምድር ሆነን እርግጠኞች የምንሆንበት የትምህርት ደረጃ ላይ ስንደርስ ስለ ሰማይ እንጠይቃለን። ስለ ሰማይ እናስባለን። ስለ ሰማይ እንሰራለን። ያ ነው የሆነው። መድኃኒታችን ኢየሱስ ክርስቶስ ያስተማረው የነበረ ሕዝብ ጥያቄ አነሳ። ለመሆኑ ወደ መንግሥተ ሰማያት የመግባታችን ነገር መንግሥተ ሰማያትም የምትባል ያለች ስለመሆኗ መንግሥተ ሰማያትም ስለምንገባበት ጭምር ነገር ምስጢር በዮሐንስ ወንጌል ምዕራፍ 6 ላይ ነግረናል። መንግሥተ ሰማያት ካለች መንግሥተ ሰማያትም እንደምንገባ የምንችልበት እውነት ይሄ ከሆነ ለመሆኑ በመንግሥተ ሰማያት የሚበልጥ ማን ነው አሉት። ሰማያዊ ብልጫ ነው፣ መንፈሳዊ ብልጫ ነው። በሰማይ የሚበልጥ ማን ነው አሉ። በዚህ ምድር ያለው መበላለጥ ጉዳያቸው አይደለም፣ አልፈዋል። ከዚህ በዚህ ምድር ካለው ከፍታ ከፍ ብለዋል። በዚህ ምድር ካለው ከፍ ያለ ነው ከተባለ ከተጨበጨበለት ነገር የወጣ አእምሮ ያለው ሰው ደሳሳ ጎጆ ውስጥ ሆኖ ሰማይ ተከፍቶ ያያል። በደሳሳ ጎጆ ውስጥ ያለው ጌታ ደሳሳ ጎጆውን አክብሮ ቤተ መቅደስ ያደረገ መሆኑ ይታየዋል። በሰማይ ያሉ መላእክት ክርስቶስ በተወለደ ጊዜ ቤተልሔም መጥተው ሐሰስዎ በሰማይ ወበህየ ረከብዎ እንዳለ ቅዱስ ያሬድ በሰማይ ያለው በታች በመሬትም ሲያገኙት እጹብ ድንቅ ብለው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እንዳሉ እንዲህ ብለውም እንደዘመሩ በምድር መስፈርት በምድራዊውም እርከን ታችኛው ክፍል የተባለው ዝቅታ መንፈሳዊነት የመላበት ከሆነ ከከፍታዎች ሁሉ በላይ ነው። ከኮረብታዎች ሁሉ በላይ ሆኖ ከርቀት የሚታይ ነገር ነው። መንፈሳዊነት በምድር ዓለም ውስጥ ታላቁ በረከት ታላቁ መሪያችንም ነው። አእምሯችን መንፈሳዊው ነገር ይቆጣጠርልን። በእውነቱ መንፈሳዊው ነገር የገዛቸው ያዘዛቸው ኑ ሂዱ ብሎ የሚያዘዛቸው ሰዎች ይህን ጥያቄ ያቀረቡ። ሶስት ዋና ዋና ነገሮች አሉበት በውስጡ። አንደኛ ነገረ መንግሥተ ሰማያት ነው። ሁለተኛው የብልጫ ጥያቄ ነው፣ የክብር ጥያቄ ነው። ሶስተኛው ግን የማንነት ጥያቄ ነው። መንግሥተ ሰማያት የምትባል ስለመኖሯም በመጽሐፍ ቅዱስ ተደጋግሞ በገጸ ንባብ ተጻፈ ስንል አንዱ ይሄ ነው። በመንግሥተ ሰማያት ተብሎ ተጽፏል። ጌታም በወንጌል ሲያስተምር ዛሬ ከኔ ጋራ በገነት ብሎ ጠቅሶታል። እንደው ከመሬት በላይ የመኖር ነገራችን እርግጠኛ ነው ስንል በመጽሐፍት ተደግፈን ነው ምንለው። ለዚህ ነው በመንግሥተ ሰማያት አንደኛ ቦታው የኛ መሆኑ ጭምር ነው። የእናንተ ነው ብሏቸዋል። መንግሥተ ሰማያት መግባት ይገባቸዋል። መንግሥተ ሰማያት የምትገቡበት ግን እያለ ሲያስተምር ስለነበረ መንግሥተ ሰማያት የምትባለዋ የመኖሯን ነገር እርግጠኛ ስለሆኑ መንግሥተ ሰማያት ብለው እነሱም በቃል ተናገሩ። ሁለተኛው ግን የሚበልጥ ማን ነው? የበለጠ ስራ ለመስራት ለመነሳሳት ነው፣ ሌላ አይደለም፣ ለክፋት አይደለም። እገሌ ይበልጣል እገሌ ያንሳል ብሏቸው በዚያ መካከል ማይሆን ሂሳብ ሊሰሩ አይደለም። የበለጣቸውን ተከትለው መንፈሳዊ ስራ ሊሰሩ ነው፣ በጎ ስራ ለመስራት ነው። ማን ነው የኛ መሪ? ማን ነው የኛ አራያ? ከኛ መካከል ማን ነው የተሻለ? መንግሥተ ሰማያት ሊገባ የታደለ ማን ነው? እርሱ ብርቱ እንከተለው ዘንድ ንገረን ማለታቸው ነው። የበለጣቸውን ለይተው መቃብር ሊቆፍሩለት አይደለም። በተማረ ማህበረሰብ መካከል አእምሮ በመንፈሳዊ ዕውቀት በተመላ ማህበረሰብ መካከል ሰዎች ይቀበሩበት ዘንድ የሚቆፈር የክፋት መቃብር የለም። ባላደገ አእምሮ ውስጥ ላለን መገለጫ ነው ያ እና መንግሥተ ሰማያትን አስመልክቶ የማንነት ሚለው ማን ነው ሲሉት ወፀዋ ሕፃነ ወአቀመ ማእከሌሆሙ አንድ ብላቴና ይማሩ ዘንድ ካልተከለከሉ ሕፃናት የመማር ዕድል ፈንታ ጽዋ ተርታቸው ከተሰናዳላቸው መካከል አንዱ ተጠርቶ በአምላኩ እጅ እቅፍ ውስጥ ገባ። ወገኖቼ እንዴት አይነት ደስ የሚያሰኝ
የወንጌል ክፍል መሰላችሁ። የወንጌል ክፍል ሆኖ የማያስደስት ባይኖርም ይሄ ግን ይለይብኛል በእውነቱ። መድኃኔዓለም እጆቹን ዘርግቶ እቅፍ ያደረገው እና ጥያቄ ቀርቧል፣ ለጥያቄ ተግባራዊ ግብረ መልስ በአንተ በኩል ነው ብሎ የጠራው ያመጣው ያቀፈው ከሕፃናት መካከል እሱን ይዞ በመንግስተ ሰማያት የሚበልጥ ማን ነው ያላችሁኝ? መንግስተ ሰማያት የመግባት እድል ፈንታ ጽዋ ተርታ ቅድሚያ የሚሰጠው ማን ነው ያላችሁኝ? ይሄው የያዝኩት ሕፃን ምሳሌያችሁ ነው። እንደዚህ ሕፃን ካልሆናችሁ መንግስተ ሰማያት ልትገቡ አትችሉም አላቸው። ነው እንዴ? ሕፃን ምንድን ነው ሳይሉ አይቀሩም። ሕፃን በቀለኛ አይደለም። ሕፃናት በዓለመ ሕፃናት በገዛ ሕፃናት ሕግ ስንመለከታቸው ያለ ፍልስፍና ተጣልተው ያለ አስታራቂ ያለ ሽማግሌ የሚታረቁ ናቸው። በተጣሉበት ቅጽበት የታረቁ ሰዎች የሚሰሩትን ስራ ሲሰሩ የሚታዩ ናቸው። በመጣላት ሰበብ ያፈራረሱትን ነገር ያለ አስታራቂ ሲገነቡት የምናየው፣ የሚፈጩትን አፈር በትነውት ከሆነ በጋራ ሲሰበስቡ ያለ ሽማግሌ የምንመለከታቸው ናቸው። ጸዋርያነ በቀል አይደሉም። አእምሯቸው ማህደረ መንፈስ ቅዱስ ነው። መንፈስ ቅዱስ ያደረባቸው ሕፃናት ናቸው። መንግስተ ሰማያት ሊገቡ ሊበልጡም የሚችሉ አላቸው። እንደ ሕፃናት ሁኑ እያላቸው ነው። በቀለኛ አትሁኑ፣ ተንኮለኛ አትሁኑ። አእምሯችሁ ለእውቀት ለመንፈሳዊ ነገር መንግስተ ሰማያት ብላችሁ ለጠራችኋት ለምትናፍቋት ነገር የተከፈተ ይሁን አላቸው። እነሱም በተማሩት ትምህርት የሆኑትን ሆነዋል። መቼም ሰው ከተማረ በኋላ የተማረው ሁነት መንግስተ ሰማያት መግባት ነው። ወገኖቼ ዛሬ ይህን ርዕስ እንዳነሳ ካስገደደኝ መካከል በዓሉን በተመለከተ ሰፊ ታሪክ ስላለ ነው። በተለይ ሕፃን ብለን ደጋግመን የምንጠራበት ምክንያት ስላለ ነው። ሕፃን 2-3 አይነት ትርጉም አለው። የእውቀት ሕፃን አለ፣ የእድሜ ሕፃን አለ፣ የኃላፊነት ሕፃን ወይም ትንሽ የሚል ትርጉም ሊሰጠው ይችላል። ኢየሱስ ክርስቶስ ጠርቶ በመልካም አርአያነት ከፍ አድርጎ ሊማር ለተሰበሰበው ሰው ያሳየው ልጅ አግናጤዎስ ይባላል። ደቂቀ ሐዋርያት ነው። ወይም ከሐዋርያት በኋላ የሐዋርያትን እግር ተከትሎ ወንጌልን ሲያስተምር በሃይማኖተ ጠንካራነቱ በስነ ምግባር አርአያነቱ የሚታወቅ የተመሰከረለት በአደባባይ ስታዲየም ውስጥ አስገብተው ከአናብስት ጋር እያታገሉት ከማተቤ በፊት አንገቴን ቁረጡ የሚል መንፈሰ ጠንካራ ወጣት ስለነበረ የሐዋርያትን ትምህርት ጠቅልሎ ተሸክሞ ከመኖር ተሻግሮ ለሌላው ይናገር ዘንድ በተገባው በተመረጠበት መንገድ ለሕዝቡ እየተናገረ እያስተማረ በነበረበት ጊዜ ይሄ ያላማራቸው ሰዎች አግናጤዎስን ወስደው ከአናብስት ጋር አታግለውታል። ድሮም የተጠራው ለመልካም አርአያነት ነው። ድሮም የተጠራው ለሰማዕትነት ነው። ድሮም ከብዙ ሕፃናት መካከል ጠርቶ እጁ ላይ ያስገባው ለሰማዕታት አርአያ እንዲሆን ነው። ከሱ በኋላ ለሚነሱ አርአያ ሆኖ ጽቡዓን ክርስቲያኖች እንዲፈጠሩ ለማድረግ ነው ከፊት ያቆመው። ቀድሞ መርጦታል አሉ አንዳንድ መመረጦች። የእመቤታችንን መመረጥ ስናስብ ብፅዕት ልዕልት ክብርት የሚሉትን ስናስጠጋላት እኛ ስለወደድን ስለፈቀድን ሳይሆን መድኃኒታችንም ኢየሱስ ክርስቶስ አንዱን ከሌላው በቸርነቱ እንደሚመርጠው ሳይሆን ብፅዕት ቅድስት ንዕድ ለመባል ያበቃት እንድትመረጥ ሆና ስለተገኘች ነው ይሏታል መተርጉማኑ። በቸርነቱ መመረጥ ሌላ ነገር ነው። እንዲመረጥ ሆኖ መስፈርቱን አሟልቶ ተገኝቶ መመረጥ ደግሞ በማርያም በኩል በሕይወት ታሪኳ ውስጥ ተመዝግቧል። በሌላ በኩል በቸርነቱና በልዩ ጥሪው የሚጠራቸው እና አግናጤዎስና አግናጤዎሳውያን አሉ። አግናጤዎስ ከተጠራ በኋላ የተጠራበትን ዓላማ በአግባቡ ግብ ላይ ያደረሰ ወደ ኋላ ያላለ እግረ ሐዋርያትን መሰረት አድርጎ ፍኖተ ሐዋርያትን መሰረት አድርጎ በሐዋርያት መንገድ እየተጓዘ ሃይማኖቱን ለቀጣዩ ትውልድ በጥራትና በጽናት ያስተላለፈ በጎ የሐዋርያት ልጅ
ሰማዕት የሰማዕታትን መሪ ነውና በረከቱ ከሁላችን ጋር ይሁን። ለበጎ ስራ ተጠርቶ የቆመው ሰማዕት አግናጢዮስ ይባላል የሚለውን መተርጉማኑ ጽፈውታል በጽሁፍ ላይ። የምስክርነት ቀንም አይደል ዛሬ? ለመመስከር ሽማግሌ መሆን፣ ለመመስከር ሕፃን መሆን፣ ለመመስከር በሚል በእድሜ መለካት የማይቻልበት የሃይማኖት ትምህርት የሚመሰከርበት ዕለትም አይደል ዛሬ? የአግናጢዮስን ሶስት ዋና ዋና ነገሮች ስናይ በእውነቱ ዘንድሮ አግናጢዮስን የመሆን ነገራችን ከፍ ይላል። የመጀመሪያው ጥቡ ይባላል። ጥቡአዊ ጠባይ ያለው ለሚያስፈሩ ነገሮች የሚያስፈራ ለአንበሳው አንበሳ የሆነ ሰው ነው። ለአንበሳ እግር የሚሰብር የሆነ የጠነከሩ የአናብስትን እግሮች ይሰብር ዘንድ ኃይል ያለው ወጣት ነው። አናብስትን የሚያስፈራ አናብስት ሳይቀር የሚፈሩት ጭምር ተገፍተው ተርበዋልና እንደ ዳንኤል እንዳይተውት ማለፍ ያለበት እግዚአብሔርም የወደደው እግዚአብሔርም የጠራው በሰማዕትነት እንዲያልፍ ስለነበረ ነው። ዳንኤል እግር ስር የተልፈሰፈሱ እግሮች ያሏቸው አናብስት አግናጢዮስ እግር ስርም የማይርመሰመሱ የማይልፈሰፈሱበት ምክንያት አልነበረም። አግናጢዮስ እንዲያልፍ የተፈለገው በሰማዕትነት ስለሆነ በሰማዕትነት ማለፊያ መንገዱ ደግሞ አናብስት ስለነበሩ ይሄ ሆነ። አንደኛ ጥቡነት ነው የምንመለከትበት። ሁለተኛው ባለራእይነት ነው። አግናጢዮስ ባለራእይ ነው፣ መገለጫው ነው። ለምን በምን አየኸው ካላችሁኝ ባለራእይ ባይሆን ኑሮ መጽደቅ እኮ ካስፈለገ ወገኖቼ ዳዊት ደግሞ መዝሙረ ዳዊት አቡነ ዘበሰማያት ጸሎት አድርጎ የሀገራችን ገበራርቱ ደጋጉ ምእመናን እኮ ሲተኙ ቸር አሳድረኝ ሲነሱም ቸር አውለኝ ነው የሚሉት። እንደኛ ከገበታ እስከ ገበታ የሚያገላብጡት መዝሙረ ዳዊት መጽሐፍት የጸሎት መጽሐፍት የሏቸውም። ግን በደግነት ከኛ ይሻላሉ የሚል እምነት አለኝ። አብዝሆ ጸሎት ሳይሆን ጸሎት ማብዛት መቼስ ነውር ነው የሚል ስብከት ኖሮም አያውቅም። አሁንም አላልኩም። የአባቶቻችን መገለጫ አብዝቶ መጸለይ ነው። ነገር ግን በደግነት ሆኖ አጭር ጸሎት መጸለይም ያጸድቃል። አግናጢዮስ የግድ በአንበሳ ካልተሰበረ አይጸድቅም አልተባለም። ግን ባለራእይ ነው። የኔን ሃይማኖት የኔን ማተብ ሃይማኖቴን እስከ ክብሯ ድረስ ለቀጣዩ ትውልድ ማሻገር አለብኝ የሚል ራእይ ስለነበረው ከአናብስት ጋር እስከ መታገል ደርሷል። ጭካኔው ራእይን መሰረት ያደረገ ነው። ደመነፍሳዊ ጭካኔ አይደለም። ከመሬት ተነስቶ ለተሳለ ስለት ለነደደ እሳት መጋለጥ አይደለም። በዓላማ መሞት፣ በዓላማ መታሰር፣ በዓላማ መጣላት ተገቢ ጥላቻ አለም አይደል? ከሰይጣን ጋር የምንጣላው ማርዌ ናዊ ተማህፀነ ብኪ ማለት ጥላቻ አይደል? ከዲያብሎስ ጋራ ራስን መከላከልም አይደል? ዲያብሎስን ያክል ጠላት አለ ጠብቂኝ ማለታችንም አይደል? እንደዚያ ነው። እኛ ተጋፍተን ተጣልተን አናውቅም። በክርስትና ታሪክ ውስጥ ኦርቶዶክሳውያን ተከላካዮች ነን እንጂ ጥላቻ ጠባጫሪዎች ከዚያ ማዶ ጠባ ድረሰኝ ባዮችም አይደለም። ምን ጸልየው ዲያብሎስ ወደ ሰፈራችን እያንኳኳ ሲመጣ ለመከላከል ነው። አታስታውሱም? በታሪክ አጋጣሚ ወደ ቆሮንቶስ ክርስቶስ ለጸሎት ሲወጣ አብሮት ሲወጣ ትዝ አይላችሁ እኮ? ምን ሊያደርግ ወጣ? ጠባጫሪነቱ ጥጉ መታያው ቆሮንቶስ ድረስ መሄዱ አይደለም ወይ? ዲያብሎስ እስካለንበት ድረስ ጥግ ድረስ መጥቶ ይጣላናል። እኛ ደግሞ አርህቅ እግዚኦ እምኔ ወእምነ ኩሉ ህዝብከ ወእምዝንቱ መካን ቅዱስ ዘዚአከ እያሉ አጋንንትን ያረቅ ዘንድ ኃይል ያለውን ጸሎት አባቶቻችን ይጸልያሉ። ተመልከቱ። ስለዚህ ወገኖቼ የዛሬው ታላቅ አቅጣጫ የትምህርታችን አቅጣጫ የሚሆነው ጥባት ነው፣ ባለራእይነት ነው፣ መንፈሳዊነት ነው። ሶስቱ የክርስቲያኖች መገለጫዎች ናቸው። ይሄ እንደው መደበኛ የሆነውን የዛሬውን ትምህርት እኔም ተቀምጬ መማር ስለፈለኩ መቅደመ ወንጌል ብላችሁ ውሰዱት። እኔም ተናግሬ መጽደቅ ስላለብኝ ስታዘዝ ተነሳው። ከዚህ በኋላ መማር ስላለብኝ ቁጭ ብዬ እማራለሁ። ሁላችንም እንጸድቅ ዘንድ በዚህ መንገድ ስለተሰራልን ስርዓቱ እውነት ለመናገር ዛሬ
ብፁዕ አባታችን በመካከላችን ተገኝተው ሰዓት በራሱ ይጠበናል። እንኳን እኔ የምናገርበት ሰዓት ለእርሳቸውም ከደስታቸው ብዛት የተነሳ ከእናንተም ከጋራ ደስታችን የተነሳ ጊዜ እንደሚጠበን እናውቃለን እና ሁላችንም ለማጽደቅ አስበው ስለመጡ የትምህርታችን ርዕስ በመንግስተ ሰማያት የሚበልጥ ማን ነው የሚል ሲሆን በመንግስተ ሰማያት የመብለጥ የመተካከልንም ጉዳይ አስመልክቶ በወቅቱ በዋቢነት የተጠቀሰው አግናጤዎስ መሆኑን ካስታወስኳችሁ ከዚህ በኋላ በጣም የምንናፍቃቸው የምናከብራቸው በብዙ መንገድ በቃል በተግባር በማይነገሩም የማስተማሪያ መንገዶቻቸው ሁሉ አንዳንድ ጊዜም በዝምታ ጭምር የሚያስተምሩን ብፁዕ አባታችን ብፁዕ አቡነ አብርሃም በመካከላችን በመገኘታቸው እንማር ዘንድ እግዚአብሔር ወዷል። እግዚአብሔር የተመሰገነ ይሁን። እንማራለን። የእግዚአብሔር ቸርነት የወላዲተ አምላክ አማላጅነት የቅዱሳኑ በረከት የብፁዕነቱ ቡራኪ አይለየን።